ጥላቶችሽን እኔ እበቀልልሻለሁ እያለው በአምላክ ለህብስቴ መልካምና ጥሩ ሆኖ እየቀረባት የእህቱን ተንኮል የወይዘሮ የፍቱን ስራና የእንጀራ አባቷን ያቶ አለምን ተንኮል ለማጋለጥ ከጎኗ ሆኗል። ህብስቴም በአምላክ እያላትን ነገር እየሰማች እሱ በሚላት መልክ እየተጓዘች ነው። ታዲያ በምግብ መልክ የምታፈሱ መድኃኒቱን እየሰጠቻት ግን የህመም ስሜቷ ደግሞ እየጨመረ ነው። ያንን ምግብም ብዙም አትጠረጥረውም። እንዴ ምን ትሰራለህ እዚህ አለችው። ታፈሱ ምን ልትሰሪ መጣሽ ሲል እሱም ነግሯታል። የሁለቱን ጭቅጭቅ እየሰማችው ድንገት ስትገባ ደግሞ አንቺም ቆመሻል፣ አንተም ነፍስ አጥፍተሃል በማለት ደግሞ ለበአምላክ ስትናገር በአምላክም ህብስቴ ክላሷ እንድትቀመጥ እንድትተኛና ያችን ተንኮለኛዋን ደግሞ የቤት ሰራተኛ ላናግርሽ ፈልጋለሁ ብሎ ወደ ውጭ ወደ ሳሎን ይዞ ሄዶ እሷን አስጠንቅቋታል። ልጅቷን መከታተልሽን እንደገና ደግሞ እኔንም እያቆላመጠሽ መጥራትሽን ብታቆሚ ይሻልሻል። አሁን የኔ እህት ሂጂና ተከታታያት ብላሽ ነው አይደለ ክፍል ድረስ የመጣሽው? ምን ልትሰሪ መጣሽ? በማለትም አስጠንቅቋታል። እኔና አንቺ አንድ መሆን ካለብን እሺ ያልኩሽን ነገር መተግበር አለብሽ። አርፈሽ ካልተቀመጥሽ የኔ እህት ያንቺንም ጭንቅላት ቆርጣ ነው ትራስ የምታደርግልሽ። እኔ ህብስት ማናት ለመመጣች የማውቀው ጉዳይ የለም በማለት ደግሞ ነግሯታል። ምክንያቱም የሁለቱን መቀራረብ ታፈሱ ካወቀች ሌላ ከባድ ነገር ስለምታውቅ በአምላክ እንደማይንከባከባት ነው እየነገራት። አለምም ከባድ ነገር በአምላክ ተናግሮታል። ምክንያቱም አንተ ስራህ ነው፣ አጎቷነ አመላልሳት፣ ለምንድነው በዚህ ልክ የምትጮህባት ብሏል። እሱ ድንገት ሲገባ ግን እሱ ጸባዩን እየቀየረው ለሷ ጥሩ መልካም ሰው ሆኖ እንዳልቀረበ ለማሳየት ነው እንጂ በአምላክ ከህብስት እጎን ነው። ታዲያ ህብስትን ፈለገችበት ወሰዳት ሲለው ትምህርት ቤት አደርሷት ነበር። እሱም ስራውን እየሰራ እዛ ጓደኛው አብነት ጋር ገብታ ልብሷን ቀይራለች። ታዲያ ልብስ መቀየሯ በአምላክ ደስታ አልፈጠረለትም። የቀየረችውን ልብስ ደግሞ የዛ የጓደኛው የአብነት ነበረ። ለአብነት እንደምትወደው ግን እንደምትፈራው በቃ ሳልወደው አልቀረሁም ለሱ ልዩ ስሜት አለኝ ብላ ነግሯለች። አይዞሽ አትጠራጠሪ፣ አንቺ መልካምና ጥሩ ልብ ላይ ነው የአረፍሽው፣ አትጠራጠሪ አትፍሪ ብሏት ስለ በአምላክ መልካምና ጥሩ እንዲሁም ደግሞ የእህቱ ባልና የገዛ እህቱ መጥፎዎች እንደሆኑ በእነሱ እንደሆነ ነው እንጂ የሚቆጣው በእነሱ አካሄድ ቢሆን እሱ እንደዚህ አይሆንም ነበር። ከነሱ ከሁለቱ ጋር በጭራሽ የማይመሳሰል መልካምና ጥሩ ሰው ነው ብሎ የበአምላክን መልካምነት ነግሯታል። አልጋውን ላይ ተጋድመው ሁለቱም ነገራቸውን እየእዶለቱ ነበር። ምክንያቱም ከልጅነት እስከ እውቀት ድረስ አንድ ነገር ሰርቼ ሊሳካልኝ አልቻለም፣ ማሳካት አልቻልኩም እያለ ያንን በሚሊዮን የሚቆጠር ገንዘብ ነው ወይ ቶ ታዲያ ብለሽ የምትነግሪኝ እያለ ለሚስቱ እየተናገረ ነበር። ምክንያቱም ለአብነት እየሰጠው ፋይሉ ይጠናቀቅና ይሳካለት ስላልመሰለው በዛ በጣም ፈርቷል። የፍቱ ስራ ያን ያክል አትጨነቅ፣ እኔ በአጭር ጊዜ ጉዳዩን እፈጽመዋለሁ፣ እኔ እንድትሽ መደመድ እያደረግኳት ነው፣ መድኃኒቱም እየሰራ ነው እያለች ለአቶ አለም ስትነግረው ያንን ነገር እንድታደርግ ደግሞ በሁለት አይነት ነግሯታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉ ትላለሁ። ቤተሰብ ህብስት ድራማ ክፍል 8 የተንኮለኛዎቹ የባልና ሚስቶቹ የሚያልቅባቸው ተንኮል ማለት ነው። በሰው ንብረት ባለፉበት ባልደከሙበት ሙጭጭ ብለው ልክ እንደለፉና እንደደከሙ እየተከራከሩና እየለፉ ያሉት በእጃቸው ለማስገባት ግን ሊሳካላቸው አይችልምም አልቻለምም።
መኝታቸው ላይ እንደሆኑ እንግዲህ በፊት ያሰብከውን አንተ ያልከኝን ሀሳብ ብዙ አልደገፍኩትም ነበረ፣ አሁን ግን በማለት ደግሞ የእሱን ሀሳብም እየደገፈችው ነው። እሱም የእሷን ሀሳብ በልጅቷ ላይ የምታደውን ተንኮልነት ልጅቷ ተሽመድመዳ እንድትቀመጥ ነው እንጂ እንድትሞት አይደለም። ግን እነሱ ሲጠቀሙ ሁለቱ ሲደሰቱ በገዛ ንብረቷ እሷ ደግሞ በጣም ታማ ወይንም በቃ የእነሱን ደስታ እንድትመለከት ነው የሚፈልገው። እና እኔ አሁን ትንሽ ጊዜ ነው የቀረኝ፣ እኔ የማደርገውን ነገር አደርጋለሁ በማለት እዛችኋን እየቀጠለች ነው። ታዲያ እሷን ለማምጣት ወደዛ ቤት እየሄደው በአምላክም ልጅቷን ሲያት የለበሰችው ገዛ ጓደኛው ልብስ ስለሆነ ጭራሽ የለበሽው ልብስ በማለት በጣም በዛ ደግሞ ቅር ብሎት ነበረ። ተነስታ ቀይራ ስትመጣ እየተቆጣ እኮ ነው፣ ምን ሆነ ነው እያለን በአምላክን አብነት እየተናገረው ነበረ። ልብሱን ቀይራ ዩኒፎርሟን ለብሳ ስትመጣ ታዲያ እዚህ ቤት ሙያለ ህጻናት እናድርገው ወይ ዩኒፎርም ለብሳ ምን ችግር አለ ብትቀይር ብሎት ነበረ። ቀይራ ስትመጣ ጭራሽ መኝታ ክፍሉንም ታውቂዋለሽ በማለት ደግሞ ለሷ ነግሯታልና ተናዶ ይዟት ሄዳል። እግሯ ጭራሽ መንቀሳቀስ አልችልም ማለት ተሸክሟት ይዟት ሄደ። ያቺ በፍቅር እሱን የምታስበውና እሱን የምትብሰለሰለው ታፈሱ ምስኪኗ እሷም ደግሞ ወይኔ ይህን ልጅ እኮ አደከመችብኝ፣ አንቺ ሞዛዛ ራስሽን ችለሽ አትሄጂም እንዴ? ለምን እሱን ታደክሚብኛለሽ? እያለችም እንግዲህ ለእሷም ተናግራለች። ላግዝህ በማለት ተናግራ ነበረ። እሱም እዛ ክላስ እንዳስገባት በቃ ለምን ትኮሳተራለህ? ለምን ትቆጣለህ? እያለች ነበረ። እኔ ያልተኮሳተርኩም አልተቆጣውም እያለ ደግሞ እሱ ነግሯታል ማለት ነው። እሷም ያንን ለእሱ ያላትን ልዩ ስሜትም ለአብነት ስለነገረች ነው። ግን አትናገርብኝም አይደል ብላ ለአብነት ነግረዋለች። ብናገረብሽ ኑሮ እስከዛሬ ያወራነውን እናገር ነበረ ብሏታል። ግን ደግሞ ያው ምስጢራዊ ጓደኛ ሆነኝ ስላለችው ነው እንጂ እሱም ያው ቢፈልግም እንኳን የግሉ ለማድረግ አይፈልግም ማለት አይችልም። በጣም የሚወደው ጓደኛው ስለሆነ በአምላክን መልካምነት ሁሉ ነው የዘረዘረላት። ለዚያ ነው ልቧ ያረፈውና በሱ የተማመነችው። እሱ ባይኖር ኖሮ እነኛ ሰዎች እኔን እስካሁን ይገሉ ነበር እያለች ነግረዋለች። ጉዳዩን አብነት እያጠናቀቀ ነው። የፍቱ ስራም ተንኮልነቷን እንደቀጠለች ነው። እሱን እያሰበች ግድግዳ ተደግፋ እኔና አንቺ እኮ አንድ ነን አለኝ እያለች እያሰበችው፣ እሱ ግን ያስጠነቀቃት ያቺ የቤት ሰራተኛዋ የሆነችው ማለት ነው። እሷ ደግሞ ያሰበችው ነገር አለ። ያሰበችውም ነገር ምንድን ነው? ብቻ ኪችን ተገትራ ነበር። ያቺ የፎቶ ስራ ድንገት ስትመጣ ታፈሱ ብላ ብትጠራትም እንደመባነን ብላ ምንድነው ግድግዳ ተደግፎ እንደዚህ በሀሳብ ጭልጥ ማለት ስራሽን ትተሽ እኛ በጾም እንሞት ወይ ብላት ነበረ። እና እንግዲህ ልቧስ እንደተሰረቀ ነገረቻት። በቃ እንደሸፈተባት እንደሄደ እንደምታስብ ነገር ማለት ነው። ታዲያ አንቺ ልብ ሄዳልና እኛ ጾማችንን እንሞተ ምግቡን አዘጋጅ በማለትም ምግቡ እንድታዘጋጅ አድርጋለች። ለዛች ለምስኪኗም ደግሞ ምግብ አዘጋጅታ ወስዳላታለች። አንቺ ሞዛዛ በቃ ተጋድመሽ መቀለብ ሆነ ስራሽ አይደለ በማለት ምግቡን ይዛ ገብታ እንድትበላ ወይም እንድትመገብ ፈልጋ ነበረ። ከሱ ጋር ያላትን መቀራረብነት እንድትተውና ራሱ ሽንችለሽ እንድትሄጂ እሱን እንዳትጎጂ በማለት ማስጠንቀቃት እሱ ጋር ነው አሁን የሚሄደው ብላ ነበር። ግን እሷ እንደዛም ተናግራ ስለቀረ እሱን ፍለጋ ወደ እሱ ጋር ሄዳ ነበረ። ህብስቴም ወደ በአምላክ ጋር ስትሄድ ነበር እግሯ ድንገት መንቀሳቀስ እያቃታትና በዛ ምክንያትም ለምን አልመጣህም ስትለው ሰዓቱም ሌሊት ነበረ፣ እንዴት በአሁኑ ሰዓት እመጣለሁ እያላት እሷም እሱን ፍለጋ ወደ እሱ ክፍል እየሄደች እሱም እሷን ወደ እሷ እየሄደ ቪዲዮ ያልቃል ማለት ነው። ራሷን ያው እግሯ
መንቀሳቀስ አልቻለም። ራሷን ስታ ወድቃለች። በአምላክም በጣም ደንግጧል። እዚህ ጋር እንግዲህ የድራማው በጣም የሚያስተምር ነው፣ ደስ የሚል ነው። ግን የሚያናድደው ነገር ምንድን ነው? ህብስት የተሰጣትን ምግብ በእግሯ ላይ የህመም ስሜት እንደሚሰማ እያወቀች በመጠጡ መመረዝነት ቢቀር በሌላ ይሰጡኛል ብላ አለመጠርጠሯና በተሰጣት ምግብ ስትበላ በቃ አትጠረጥርም፣ ምግቡን ትመገበዋለች። ግን ደግሞ ያ የምትመገመው ምግብ እየተዘጋጀላት የወይዘሮ የፎቶ ስራ ፍትፍታትና ማለት ነው እና የፍቱ ስራ ተንኮልና የአቶ አለም ተንኮል አብሮ የተደቆሰበት ምግብ ነው እየበላች ያለውና ትንሽ እንኳን አትጠረጥርም በጭራሽ። እና እሷ መውደዷን ለአብነት ተናግራለች። እሱ ደግሞ በቃ ራሷን ብልጥ እንድትሆን ልጅ አትሁኒ፣ በቃ አእምሮ በሳል ሁኒ፣ ጠንካራ ሁኒ እያለ እሷ እንድትለወጥ በቃ እንድታሸንፍ በነገሮች ጠንካራ እንድትሆንለት ይፈልጋል። ግን በአምላክም አንድ ጊዜ ነግሯታል። ምግቡ ሲመጣ በምግቡ ትጠረጥሪያለሽ ወይ ማለት የምጠረጥረው ነገር አለ ወይ ብላት እሷም አልጠረጥርም ብላ ነበር ማለት ነው። እና እንግዲህ ስትወርቅ ያው አለምም የፈለገው ይሄንን ነበረ። ታፈሱም የፈለገችው የታፈሱ ተንኮል በአምላክ እንድትርቅላት ነው። ግን ደግሞ የታዘዘችውን እያደረገች እያለችው ይሄ ነገር ደግሞ እውነቱ ከወጣና በምግብም ሆኖ ከታወቀ ያው በአምላክ ታፈሱንም ገሎ ጋሽ ያለምንም ገሎ የገዛቱንም ገሎ መፍትሄውን ይፈልጋል ማለት ነው። እና ወደ ሆስፒታል ነው የምትገባው በቀጣይ ክፍል እንግዲህ። ምክንያቱም ያው የእግሯ ነው መነሻው፣ የእግሯ ነበረ። እግሯን ፓራላይዝ ነበር፣ እንዲያሽመደምድላት ነበር የፈለገችው ተንኮለኛዋ። ግን ደግሞ ራሷን ስታ ወድቃ በአምላክም በጣም ደንግጧል ማለት ነው። ህብስት ድራማ በጣም ያስተምራል። በሰው ንብረት ሙጭጭ ማለት ያለ ድካም ያለ ላብ እንዴት እንደ ግል እንደ ራስ አድርጎ መከራከርና መድከም፣ ያንን ንብረትን ከመውሰድም ሌላ ደግሞ ባለንብረቱ ጤነኛና በህይወት እንዳይኖር እሱን መጉዳት፣ ይሄ በጣም ጥቅመኛም ሆኖ ያን ሰውም ጎቶ በጣም ምንም ነገር ደስ የማይል ነው እና በጣም የሚያናድድ ድራማ ነው። ብዙ ትማሩበታላችሁ። እንግዲህ የሰረገላ ቲዩብ ቤተሰብ በጣም የሚገርም አስተማሪ ድራማ ነው። እንደምትወዱት ተስፋ አደርጋለሁ። እየገባችሁ እንግዲህ ብታዩ ትማሩበታላችሁ ማለት ነው። በቻናላቸው ስለነበረን ቆይታ አመሰግናለሁ። ቀጥታ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበል። ቪዲዮ ከወደዳችሁትና ከተመቻችሁ ላይክ እና ሼር በማድረግ እንዲሁም ቻናሉን ሰብስክራይብ እያደረጋችሁ ቤተሰቡ ነው ላለው ቤተሰብ በድጋሚ በያላችሁበት ሰላም ቆዩልኝ። ቻው ቻው።